የሮሜን መጽሐፍ 16ቱን ምዕራፎች 3 ቦታ ከፍለን ነው እንግዲህ ማጥናት የጀመርን። ከምዕራፍ 1 እስከ ምዕራፍ 8 የድነት አስተምሮን በተመለከተ ጳውሎስ ዝርዝር ማብራሪያ የሚሰጥበት ነው። ከምዕራፍ 9 ደግሞ እና ምዕራፍ 10 ምዕራፍ 11 በእነኚህ 3 ምዕራፎች ውስጥ በታላቁ የእግዚአብሔር የማዳን ዕቅድ ውስጥ እንደተጠራ የኪዳን ሕዝብ የእስራኤል ሕዝብ የቱጋኖ ስፍራው ታዲያ የሚለውን ብዙ ጥያቄዎችን የመለሰበት ነው። ከምዕራፍ 12 ጀምሮ ደግሞ እስከ መጨረሻው እስከ ምዕራፍ 16 ያስተማረውን አስተምህሮ ከፀሐይ በታች እንግዲህ ስንኖር እንዴት ባለ መልኩ ልንተገብረው እንደሚገባ ብዙ ማሳሰቢያዎችን፣ መመሪያዎችን፣ ትእዛዛትን፣ ተግሳጽን እና የማንቂያ ደውሎችን የሚሰጥበት ነው። እንግዲህ ሮሜ ምዕራፍ 13 አዲስ ኪዳን ገጽ 144 ላይ ታገኙታላችሁ ቁጥር 11ን። በዚህ ምዕራፍ ውስጥ ደግሞ ጳውሎስ 3 ከፍለነው ነው ምዕራፍ 13ንም ያየነው ከቁጥር 1 እስከ ቁጥር 7። እንግዲህ እኛ አማኞች በምድር ላይ ስንኖር ክርስቲያኖች ብቻ አይደለንም፣ ለምንኖርበት ደግሞ ሀገር ዜጎችም ነን። ስለዚህ እንደ ዜጋ የሚጠበቁብንን ኃላፊነቶች ለበላይ ባለስልጣናት ስለመገዛት፣ ግብር ስለመክፈል፣ ቀረጥን ስለመክፈል፣ ታማኝ ሆኖ እግዚአብሔር ላስቀመጣቸው ሹማምንት መገዛትን አስተምሯል ከቁጥር 1 እስከ 7። ከቁጥር 8 ጀምሮ እስከ ቁጥር 10 ደግሞ ሕጉን ሙሉ የሚያደርገው ሕጉን ፍጹም የሚያደርገው ፍቅር እንደሆነ እርሱም የወንድማማች መዋደድ ባልንጀራን እንደራስ አድርጎ መውደድ ሕጉን እንደሚጠብቅ ፉልፊል እንደሚያደርግ ነበር የነገረን። ከቁጥር 11 ጀምሮ እስከ ቁጥር 14 ደግሞ ዘመንን ስለ ማስተዋል ነበር የሚያስተምረው። በተለይ ቁጥር 11 የነበራችሁ እንደምታስታውሱ 3 ነጥቦችን አይተን ነበር። አንደኛው የመጨረሻው ዘመን ላይ ስለሆነ ያላችሁት በሮሜ ምዕራፍ 12ም በተቀሩትም መጽሐፍ ቅዱሶች የተሰጡትን ማሳሰቢያዎች ተግብሯቸው፣ መጽሐፍ ቅዱስ አድርጉ የሚሏችሁን ነገር ሳትሰስቱ አድርጉ፣ ከውኗቸው። ምክንያቱም ያላችሁት የመጨረሻው መጨረሻ ላይ ነው። ሰው ነገ እንደሚሞት ሰው፣ ኢየሱስ ድንገት እንደሚመጣበት ሰው እንደዛ አይነት ሆናችሁ ነው መውጣት መግባት ያለባችሁን ያለን። ሌላው ከመንፈሳዊ ማንቀላፋት ንቁ ነበር ያለን ቁጥር 11 ላይ። መንፈሳዊ ህይወት ላይ አትደራደሩ፣ ባይብል አለማጥናትን አትለማመዱ፣ ሳይጸልዩ መተኛትን አትለማመዱ፣ ሳይቀደሱ በስመ ክርስትና መውጣት መግባትን ሀቢት አታድርጉት፣ ቸርች መቅረትን ሀቢት አታድርጉ፣ የጌታ ራት አለመውሰድን የህይወታችሁ ስርዓት አታድርጉት። እንደዚህ ያሉ መንፈሳዊ ልምምዶች እግዚአብሔር እንጠብቀው ዘንድ በልጁም በቃሉም የደነገገልንም መንፈሳዊ ስርዓቶች መጠበቅ አለብን ነው። መንቃት ማለት ከዚህ ጋር ተያይዞ እንደሆነ ልናይ ሞክረን ነበር። ሶስተኛው ቁጥር 11 ላይ የነገረን መዳናችሁ ከመጀመሪያው ጊዜ ይልቅ ወይም ከጸደቃችሁበት ጊዜ ይልቅ አሁን መጨረሻ ላይ ደርሷል፣ ቀርቧል። መክበራችሁ የመክበር ተስፋችሁ ኦሬዲ ቀርቦ ነው ያለው። በሌላ ቋንቋ የእግዚአብሔር ሰዎችን በክርስቶስ ኢየሱስ የማዳን ስራ ሊጠናቀቅ ደጅ ነው ያለው። ሰው መዳን እንኳ ቢፈልግ ሊድን የማይችልበት ጊዜ ነው ከፊት ያለው። ይሄን በማሰብ መጽሐፍ ቅዱስ አድርጉ የሚላችሁን ነገር አድርጉ ብሎ እነኚህ ማሳሰቢያዎች ቁጥር 11 ላይ ነግሮን ነበር። ቁጥር 12ን አውጥተን እናነባለን። ከቁጥር 12 ጀምሮ እስከ ቁጥር 14 ያለው ሌሊቱ ምን ሆኗል ነው የሚለው፣ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለስጋ አታስቡ ይላል። በጣም የታጨቀ ክፍል ነው። እጅግ ጠንካራ በሆኑ ደግሞ ሞጋች በሆኑ ደግሞ ያለንበትን አውዳዊ ሁኔታ በቀጥታ አድሬስ በሚያደርጉ ማሳሰቢያዎች የታጨቀ ቁጥር ነው ይሄ ክፍል። ስለዚህ ሁሉንም ዛሬ መማማር አንችልም። ከቁጥር 11 ጀምሮ እስከ ቁጥር 14 ያለውን 2 ቦታ ከፍለን ነው ያጠናን የመጣ ነው። አንዱ ከቁጥር 11 እና ቁጥር 12 አሁን ያነበብነው በተለይ የመጀመሪያው ሐረግ ድረስ ሌሊቱ አልፏል ቀኑም ቀርቧል እስከሚለው ድረስ ያለው
ስለ መንቃት ነው። ዘመንን አስተውሎ ስለ መንቃት ነው። አማኝ ሊዘናጋ የማይችልበት የጊዜ ሰሌዳ ውስጥ እንዳለ ማወቅ አለበት። ይህንንም አውቆ ነው ደግሞ ከጌታ ጋር ያለውን ህብረት መኖር ያለበት ብሎ ትምህርትን እና ማንቃትን የሚያወራበት ነው። ከቁጥር 12 ደግሞ ከሁለተኛው ሐረግ ጀምሮ እስከ መጨረሻው እስከ ቁጥር 14 ደግሞ ከነዚህ እውነታዎች አንጻር ከኛ የሚጠበቀውን ተጨባጫዊ ምላሽ ደግሞ የሚያስረዳበት ነው። ተግባርን የሚናገርበት ነው። ለመረዳት እንዲያመቸን ቁጥር 12ን ለብቻ ትጽፉታላችሁ። ሌሊቱ አልፏል ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ የሚለውን ይሄን ኃይለ ቃል ለብቻ እናጠናዋለን። እሱንም ደግሞ ሁለት ቦታ መክፈል አለብን። አንደኛው ሌሊቱ አልፏል ቀኑም ቀርቧል 4 ነጥብ አይደለም። እሱን የመጀመሪያውን የቁጥሩን ሐረግ ለብቻ ማጥናት አለብን። ቀጥሎ ደግሞ ያለውን ለብቻ ማየት አለብን። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ የሚለውንም ደግሞ ለብቻ ማጥናት አለብን። እንዲሁ በአንድ ጊዜ ንባብ የምንረዳው አይደለም። መጽሐፍ ቅዱስ በእግዚአብሔር ጣት የተጻፈ ስለሆነ መንፈስ ቅዱስ ኢንስፓየር ያደረገው ስለሆነ ስጋ ለባሽ ከአእምሮው አፍልቆ የጻፈው እንደ ሐሳብ ወለድ አይነት ፍልስፍና ስላልሆነ በእኛ የአመክንዮ ጉልበት አንብበን አንረዳው። በእኛ የማሰብ ችሎታ ወይም ቋንቋ የማወቅ ብቃት ወይም ፊደልን አስተካክሎ የማየት ወይ ስርዓተ ነጥብን አስተካክሎ የማየት ብቃት አይገልጠውም። የእግዚአብሔርን ቃል የሚያበራው መንፈስ ቅዱስ ነው። አያችሁ፣ በሰው ዕውቀት የሚገለጥ ቢሆን የእግዚአብሔር ቃል ከኛ ይልቅ የዚህ ዓለም ጠቢባን ቀድመው በተረዱ ነበር። ግን የሞኞች መጽሐፍ ያደረገው አስተማሪው የሞኞች መምህርም ስለሆነ ነው። ክብር ለመንፈስ ቅዱስ ይሁን። በዛ ራሳችንን ሀምብል አድርገን እንድንማማር እጋብዛችኋለሁ። ስለዚህ እስካሁን ያለውን ከቁጥር 11 ጀምሮ ያለውን እንደው በቅደም ተከተል አውዳዊ ፍቺውን የሰፊውን ስዕል ለማየት እንዲያስችለን ብናስታውስ አንዱና የመጀመሪያው ዘመኑን በማስተዋል መጽሐፍ ቅዱስ ሚላችሁን አድርጉ ነው። ዘመኑን ደግሞ ስታስተውሉት አሁን እናንተ ያላችሁት በጌታ በኢየሱስ ክርስቶስ በውልደቱ ማግስት አይደለም። እናንተ አሁን ያላችሁበት ዘመን በሞቱ ማግስት አይደለም ያላችሁት። በትንሳኤው ማግስት አይደለም ያላችሁት። በእርገቱም ማግስት አይደለም ያላችሁት። ክርስቶስን በተመለከተ እነኚህ ሁሉ ነገሮች ኦልሬዲ ሆነው አልፈዋል። አሁን እናንተ የቀራችሁ ነገር ምጽአት ብቻ ነው። ምጽአቱንም ደግሞ ስታስቡ የመጨረሻው መጨረሻ ላይ ነው ያላችሁት ነው። ስለዚህ ይህንን ጊዜ እያሰባችሁ ነው ክርስትናችሁ ላይ አቋም መውሰድ ያለባችሁ። ጊዜ እንደሌለው ሰው ኑሩ ነው። ሁለተኛው ከእንቅልፍ የምትነቁበት ጊዜ አሁን ነው አለ። መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቦልናል አለ። አሁን ደግሞ ቁጥር 12 ላይ ሌሊቱ አልፏል ቀኑም ቀርቧል ነው። ስለዚህ ይሄ ሌሊቱ አልፏል ቀኑም ቀርቧል የሚለው የቁጥር 12ቱ የመጀመሪያው ሐረግ ከቁጥር 11ዱ ማሳሰቢያ ጋር ነው አብሮ ተያይዞ ሊጠና የሚገባው ማለት። ስለዚህ ወደ ላይ ወስደን እናስቀምጠዋለን። ቁጥር ሲጻፍ እኛ ለመረዳት እንዲያመቸን ተጻፈ እንጂ ሐዋርያቶቹ በምዕራፍም በቁጥርም አልጻፉትም መጽሐፍ ቅዱስን። ለዚህ ነው እንደዚህ ያሉ ማስተካከያዎች ብናደርግ ምንም ስህተት አንሰራም። የመጀመሪያውን ሐረግ የምትጽፉ ሮሜ 13 ቁጥር 12 በቅንፍ ሀ ብላችሁ ሌሊቱ አልፏል ቀኑም ቀርቧል። በጣም ጠንካራ ቃል ነው። እዚህ ጋር አልፏል የተባለው ይሄ ሌሊት ምንድን ነው? ደግሞ ቀርቧል እየተባለ ነው ያለነው ይሄ ቀን ምንድን ነው? ሌሊትና ቀን በመጽሐፍ ቅዱስ ውስጥ ምንድን ነው የሚወክሉት ፍቺ የሚለውን በሚገባ ማጥናት አለብን። የዚህን ደግሞ ቃል ፍቺ ማወቅ ለኛ መጽሐፍ ቅዱስ የሚለንም ማሳሰቢያዎች ከማድረግ አንጻር ምንድን ነው ያለውስ ፋይዳ የሚለውን ደግሞ ልብ ማለት አለብን። መጽሐፍ ቅዱስ ሌሊት የሚለውንና ቀን የሚለውን ቃል በሁለት መንገድ ስራ ላይ ያውሎታል። አንደኛው በቃል ትርጉሙ በሊተራል ፍቺውም ስራ ላይ ያውሎታል። ሁለተኛው በዘይቤያዊ ትርጉማቸውም መጽሐፍ ቅዱስ እነኚህን ቃላቶች ስራ ላይ ያውሏቸዋል። ሜታፎሪካል በሆነ ፍቻቸውም ሲጠቀማቸው እናያለን። መጽሐፍ ቅዱስ ሌሊትን ጨለማን ወይም ቀንን ብርሃንን ዘይቤያዊ በሆነ መንገድ ምሳሌያዊ በሆነ መንገድ ሲጠቀማቸው ብዙ የመጽሐፍ ቅዱስ ክፍል ውስጥ መመልከት እንችላለን። ለምሳሌ ኢሳይያስ 9 ቁጥር 2 ላይ እንዲሁም ማቴዎስ ምዕራፍ 4 ቁጥር 16 ላይ የኢሳይያሱን ጌታችን ሲጠቅሰው
በጨለማ የሚኖር ህዝብ ምን አየ? ታላቅ ብርሃን አየ። ስለዚህ ጨለማንና ብርሃንን ከምናቀው ከቀጥተኛ ትርጉማቸው በተጓዳኝ መንፈሳዊ ፍቺ ይዘው መጽሐፍ ቅዱስ ላይ ስራ ላይ ውለዋል ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 46 ላይ ምዕራፍ 12 ቁጥር 46 ዮሐንስ ወንጌል በእኔ የሚያምን በጨለማ እንዳይኖር ብርሃን ሆኜ ወደ ዓለም መጥቻለሁ ይላል። ስለዚህ መድኃኒታችን ራሱን ከምን ጋር አመሳስሏል? ከብርሃን ጋር። በእርሱ የማያምኑ ሰዎች ደግሞ የሚኖሩትን ህይወት ከሌሊትና ከጨለማ ጋር አያይዟል። ሐዋርያትም እንዲሁ በመልእክታቸው በተለይ ጳውሎስ በጻፋቸው መልእክታት ውስጥ በተደጋጋሚ ይህን ቃል ስራ ላይ ውሎ እናየዋለን በምሳሌያዊ ፍቺው። ለምሳሌ ኤፌሶን 5:8 ቀድሞ ጨለማ ነበራችሁ ነው የሚለን እኛን በክርስቶስ ኢየሱስ ምትካዊ ሞት ሁለተኛ ልደት ከማግኘታችሁ በፊት የቀደመው ህይወታችሁ ሲብራራ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ፣ እንደ ብርሃን ልጆች ኖሩ ይላል። ብርሃንን አባታችን ያደርገዋል፣ ቀንን አባታችን ያደርገዋል። የቀን ልጆች የብርሃን ልጆች፣ የሌሊት ልጆች የጨለማ ልጆች ብሎ መጽሐፍ ቅዱስ እንዲጎራ ለይቶ እነኚህን ቃላቶች ስራ ላይ አውሏቸዋል ማለት ነው። ሌሊትና ቀንን ጳውሎስ እዚህ ቁጥር 12 ላይ በምሳሌያዊ ትርጉማቸው ነው የተጠቀማቸው ማለት ነው። ስለዚህ ሌሊቱ አልፏል ቀኑም ቀርቧል ሲል ሰኞ ሄዷል ማክሰኞ እየመጣ ነው ማለቱ አይደለም። ሌሊቱ አልፏል ቀኑም ቀርቧል ሲል እዚህ ምድር ላይ መኖር ያለባችሁ የተሰጣችሁ ላይፍ ታይም ወይም የእድሜ ዘመን እያለቀ ነው ደግሞ ልትሞቱም ነው እያለን አይደለም። ስለዚህ ከእኛ ሰኞ ማክሰኞ ከምንለው ቀንና እንዲሁም ደግሞ ከተሰጠን የእድሜ ቁጥር ጋር የተገናኘ አይደለም። እዚህ ቁጥር 12 ላይ የተጠቀሰው ሌሊትና ቀን ሌላ መንፈሳዊ ፍቺ አለው። እሱን ፍቺ ማጥናት አለብን። አንድ ሁለተኛ ጳውሎስ ይህን ቃል ሲጠቀመው ጊዜንም እንዲያመለክትለት ፈልጓል። ነገረ ፍጻሜን እያሰበም የጻፈው ይመስላል። የመጨረሻውን ዘመን እጣፍንታም እያሰበ የተናገረ ነው የሚመስል። ምክንያቱም የሆነ እያለፈ ያለ ነገር አለ፣ የሆነ ደግሞ እየቀረበ ያለ ነገር አለ። እነኚህ ሁለቱ ደግሞ በጊዜ ሀዲድ ላይ የተቀመጡ ስለሆኑ ስለ ጊዜም እያሰበ እያወራ እንደሆነ እዚህ ክፍል ውስጥ መመልከት እንችላለን ማለት ነው። ለብቻ ለብቻ እናያቸው። ሌሊቱ አልፏል። ይሄ እኮ እጅግ ደስ የሚያሰኝ ቃል ሃሌሉያ ማለት የሚያልፍ ነው ሌሊቱ ነው። ይሄንን ሌሊት እናጥነው። በግሪክ ኑክስ የሚል ቃል ነው ያለው። በቀጥታ ፍቺው ካጠና ነው ከፀሐይ መጥለቂያ ጀምሮ እስከ ፀሐይ መውጫ ያለውን የቀን ክፍል ወይም የጊዜ ክፍል ይወክላል በሊትራል ትርጉሙ ማለት ነው። የሌሊት ምሳሌያዊ ትርጉሙ ግን ብዙ ነገርን ያመለክታል። ለምሳሌ ክፉ የሆኑ ስራዎች የሚሰሩበት የጊዜ ቅንብብ ነው ሌሊት ማለት። ያ ታይም ነው ሌሊት ማለት። ስለዚህ ሌሊት ማለት እዚህ ክፍል ውስጥ ኃጢአትን፣ ስርቆትን፣ ወንጀልን፣ ስካርን፣ ዝሙትን፣ እርኩሰትን፣ መሰናከልን፣ መደበቅን፣ የሚያሳፍር ስራን፣ የብርሃን አለመኖርን፣ ማየት አለመቻልን፣ በእንቅፋት መውደቅን፣ አቅጣጫ የለሽነትን፣ ወጥመድን የሚወክል ቃል ነው። ሙሉ በሙሉ ሌሊት የሚለው ቃል ጨለማ የሚለው ቃል በምሳሌያዊ ፍቺው አሉታዊ ነው፣ አጋንንታዊ ነው፣ ስጋዊ ነው፣ ዓለማዊ ነው፣ ምድራዊ ነው፣ ከእግዚአብሔርና ከልጁ ስርዓት የወጣ የትኛውንም ህይወት የሚወክል ገላጭ ቃል ነው ማለት ነው። በአጭር ቃል ቁጥር 12 ላይ ሌሊት የሚወክለው ከክርስቶስ ኢየሱስ ውጪ የሆነውን የትኛውንም ህይወትና ክፉ የሆነውን ይሄን የኔንና የናንተን ዘመን ነው የሚወክለው። ጳውሎስ ይህን ያለንበትን ዘመን ቁጥር 11 ላይ የመጨረሻው መጨረሻ እንደሆነ ከነገረን በኋላ አሁን ደግሞ ቁጥር 12 የመጀመሪያው ሐረግ ላይ ሌሊት ነው ብሎ ስም ይሰጠዋል ማለት ነው። ስለዚህ ያላችሁት ያለቀ ጊዜ ውስጥ ነው። ደግሞ ምን ውስጥ ነው ያላችሁት? ድቅድቅ ጨለማ ውስጥ ነው ያላችሁት። እግዚአብሔር ክብርት ቤተክርስቲያንን አምጥቶ የተከላት ጨለማ ውስጥ ነው። ስለዚህ ጨለማውን ሰንጥቆ የወረደ ግን ብርሃን አለ። ክብር ለስሙ ይሁን። ድቅድቅ ጨለማ ውስጥ ነው ያለ ነው። በጣም ማየት የማያስችል ኃይለኛ ክፋት የገነነበት ሌሊት ውስጥ ያለን የቀን ልጆች ነን። ይሄ በጣም መታሰብ አለበት። በጣም ሊፈተሽ
የሚገባ የእግዚአብሔር ቃል። ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል። ፍርዱም ይህ ነው፣ ብርሃን ወደ ዓለም መጣ፣ ሰዎች ግን ስራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ወደዱ። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ አድራጎቱም እንዳይገለጥበት ወደ ብርሃን አይመጣም ይላል። በኢየሱስ ክርስቶስ አምኖ ያልዳኑ ሰዎች አሁን ምን ሆኖባቸዋል? ተፈርዶባቸዋል። አሁን የተፈረደባቸው ፍርድ ታዲያ ምንድን ነው? በዚህ ድቅድቅ ጨለማ ውስጥ መኖር ነው ፍርዱ። በሌሊት ውስጥ መኖር ነው ፍርዱ። ወይም የሌሊት ልጆች መሆናቸው፣ ወይም የጨለማ ልጆች መሆናቸው፣ ወይም እርኩሰት፣ ኃጢአት፣ ስርቆት፣ ወንጀል፣ በደል፣ ዝሙት እንዲህ ያሉ ክፋቶች ብቻ በሚተገበሩበት የህይወት ክልል ውስጥ መሆናቸው በራሱ ከምን በታች መሆናቸውን ያስረዳል? ከፍርድ በታች መሆናቸውን ያስረዳል። በሌሊት ውስጥ መኖር፣ የጨለማን ህይወት መኖር፣ ቀደም የጠቃቀስናቸው ነገሮችን እየተገበሩ መኖር ባላመኑ ሰዎች ላይ ያለው የፍርዱ አንድ ማሳያ ነው። ኦኬ፣ ሲኦል መውረዳቸውን አንጠብቅም። ግልጽ ነው አይደለም? ወይም የነጩን ዙፋን ፍርድ እነሱ ላይ እስኪተገበር አይደለም ጌታ የሚጠብቅ ያለው። ኦልሬዲ ከምን በታች ናቸው? ከፍርድ በታች ነው። የታለ እሳት የሚያቃጥላቸው? የታለ ያ ሲኦል የተባለው ነገር ውስጥ የወደቁት? ይሄው እንደኛ ይበላሉ፣ ይጠጣሉ፣ ይወጣሉ፣ ይገባሉ፣ ያገባሉ፣ ይጋባሉ፣ ይወልዳሉ፣ ሁሉን ምንድነው ፍርዱ? ኖ፣ እነሱ የጨለማ ልጆች ናቸው። ወይም ብርሃን በሌለበት የህይወት ክልል ውስጥ አንድ ሰው የሚኖረውን ህይወት እየኖሩ ከሆነ ኦልሬዲ ፍርዱ እነሱ ላይ ተግባራዊ ሆኗል ነው። የጳውሎስ ደግሞ ማሳሰቢያ ሌሊቱ ምን ሆኗል? እያለፈ ነው፣ አልፏል። በደንብ እናየዋለን። እሱንም ቃል ጠንካራ ነገር ነው የሚያደርግ ያለው። ስለዚህ ሌሊት እዚህ ጋር የሚወክለው የትኛው ከእግዚአብሔር ቃል ጋር የሚጋጭ እንደ መጽሐፍ ቅዱስ ያልሆነ፣ እንደ አብ፣ እንደ ወልድ፣ እንደ መንፈስ ቅዱስ፣ እንደ ሥላሴ ምክር ያልሆነ ህይወት፣ አኗኗር፣ መውጣት መግባት ሁሉ ምን ይባላል? ሌሊት ይባላል። ኤፌሶን ምዕራፍ 4 ቁጥር 17 ላይ ኤፌሶን 4:17 ስለዚህ ይህን እነግራቸዋለሁ በጌታም አደራ ላለው ባስተሳሰባቸው ከንቱነት እንደሚኖሩ እንደ አሕዛብ ልትመላለሱ አይገባም። እነርሱ ከልባቸው መደንደን የተነሳ ስለማያስተውሉ ልቦናቸው ጨልሟል፣ ከእግዚአብሔርም ሕይወት ተለይተዋል። ሕሊናቸው ስለደነዘዘ በማይረካ ምኞት በርኩሰት ሁሉ እንዳሻቸው ለመኖር ቅጥ ለሌለው ብልግና ራሳቸውን አሳልፈው ሰጥተዋል ይላል መጽሐፍ ቅዱስ። የሌሊትን ልጆች ጠንቅቆ ያውቃቸዋል። መጽሐፍ ቅዱስ የጨለማውን ጨለማነት ጠንቅቆ ያውቀዋል፣ በደንብ ያውቀዋል። ማንም ደግሞ ከከበረው ከእግዚአብሔር ቃል በስተቀረ ማንም ሌሊትን እና የሌሊትን መንግስት፣ የሌሊትን ህይወት፣ የሌሊትን ልጆች እንደዚህ አይናገራቸውም። መጽሐፍ ቅዱስ ግን በግልጥ ይናገራቸዋል፣ በስልጣን ይናገራቸዋል፣ የሚጠብቃቸውን ፍርድ ይናገራቸዋል። የሌሊትን ህይወት በደንብ አድርጎ ነው በትኖ የሚያስረዳው። ዓለምና ይህ የምንኖርበት ክፉ የሆነውን ዘመን የሚወክል ነው። ምን የሚለው ቃል? ሌሊት የሚለው ቃል። ዓለም አርቲፊሻልና ሰው ሰራሽ ብርሃን ነው እንጂ ያላት የእግዚአብሔር ብርሃን የላትም። ሰማያዊ ብርሃን የላት፣ ወይም መጽሐፍ እንደሚል የወንጌል ብርሃን የላትም። የሚመስሉ ጊዜያዊ የሆኑ ዘላቂ ያልሆኑ ደግሞ ሰው የፈጠራቸው ሰው ሰራሽ የሆኑ ብርሃን የሚመስሉ ነገር ግን የጨለማ ቁራጭ የሆኑ ነገሮች ነው ያሏት። ጳውሎስ ቁጥር 11 ላይ ከእንቅልፋችሁ የምትነሱበት ጊዜ አሁን ነው ሲል እያስጠነቀቀው ያለው ማንቀላፋት ወይም እንዳይደርስባችሁ አደራችሁን፣ ይሄ እንቅልፍ እንዳያገኛችሁ ብሎ እያወገዘው ያለው እንቅልፍ በሌሊት ውስጥ ያለ እንቅልፍ ነው። ከኔ ጋር ናችሁ አይደለም? በዚህ በጨለማ ውስጥ ያለ ማንቀላፋት። ይሄ ጨለማ ስፒሪቹዋል ዳርክነስ ነው፣ መንፈሳዊ ጨለማ ነው።
እዚህ መንፈሳዊ ጨለማ ውስጥ ደግሞ ያለው እንቅልፍ ስፒሪቹዋል ናምፕነስ ነው። ከእግዚአብሔር ጋር ባለ ግንኙነት ወይም የሞተ መንፈሳዊ ህይወት ማለት ወይም ደግሞ ምስጥ እንደበላው እንዳነቀዘው ዛፍ መሆን ማለት ነው። ወይም በውስጥ ሰውነቱ የሰለለ ማለት ነው። መንፈሳዊ ጡንቻዎቹ የፈሰሱ ማለት ነው። ከእግዚአብሔር ጋር ያለውን ግንኙነት የቆረጠ ማለት ነው። ማንቀላፋት ማለት ስለዚህ በጨለማ ውስጥ ሆኖ በድቅድቅ ጨለማ ውስጥ ሆኖ እየኖሩ ማንቀላፋትን አስቡት እንዴት አደገኛ እንደሆነ። ስለዚህ ንቁ፣ የምትነቁበት ጊዜ ነው። ለምንድን ነው መንቃት ያስፈለገ? ምክንያቱም የቱንም ያህል እናንተ የቀን ልጆች ብትሆኑም የቱንም ያህል የብርሃን ልጆች ብትሆኑም እየኖራችሁ ያላችሁት እየወጣችሁና እየገባችሁ ያላችሁት ግን በምን ውስጥ ነው? በሌሊት ውስጥ ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 10 ላይ ዮሐንስ ወንጌል ምዕራፍ 11 ቁጥር 10 ላይ በሌሊት የሚመላለስ ቢኖር ግን በምን የሚመላለስ? በሌሊት የሚመላለስ ቢኖር ግን ብርሃን በእርሱ ስለሌለ ይሰናከላል። ስለዚህ ኦልሬዲ በሌሊት የሚመላለሰው ምን የሆነ ነው? የተሰናከለ ነው። ለምን? ብርሃን በእርሱ ዘንድ ስለሌለ ነው። ሰው ከሌሊቱ በላይ ከሌሊቱ ሌሊትነት በላይ ከጨለማው ጨለማነት በላይ በጣም የሚያስፈራው ነገር ሌሊት ውስጥ መተኛት ነው። በጣም የሚያስፈራው ነገር ማየት አለመቻል ነው። በጣም የሚያስፈራው ነገር መንቃት አለመቻል ነው። እግዚአብሔር ከዚህ ይጠብቀን። ማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ አይን የሰው መብራት ነው፣ ስለዚህ አይን ጤናማ ከሆነ ይላል ማቴዎስ 6:22 አይን የሰውነት መብራት ነው፣ ስለዚህ አይን ጤናማ ከሆነ መላው ሰውነት በብርሃን የተሞላ ይሆናል። አይን ታማሚ ከሆነ ግን መላው ሰውነት በጨለማ የተሞላ ይሆናል። እንግዲህ በአንተ ውስጥ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ድቅድቅ ይሆን ይላል። እንዴት ድቅድቅ ይሆን? እግዚአብሔር ያንቃን፣ እውነት ያንቃን፣ መንፈሳዊ ንቃት ውስጥ ይክተተን። ምን ማለት እንደሆነ ደግሞ በኋላ በዝርዝር እናየዋለን። ስለዚህ ሌሊቱ አልፏል። ይሄ አልፏል የሚለው ቃል በግሪክ ፕራካፕቶ የሚል ነው። ወደፊት መገስገስ ማለት ነው፣ መቸኮል ማለት ነው፣ መሮጥ ወይም ያለቀ ደቂቃ ላይ መሆን የምንለው ማለት ነው። ስለዚህ ሌሊቱ ይሄ ጨለማው፣ ይሄ ርኩሰት የገነነበት፣ ይሄ ከክርስቶስ ውጭ የሆነው፣ ይሄ ዓለማዊነት፣ ስጋዊነት፣ ሰይጣናዊነት የሆነው ወይም ኃጢአት ዘውዱን ደፍቶ የሚያስተዳድርበት ይሄ ሌሊት የተባለው ሊጠናቀቅ፣ ሊቆም፣ ሊያልቅ እየገሰገሰ ነው ያለው። አዲሱ መደበኛ ትርጉም ሌሊቱ ሊያልፍ ቀኑም ሊጀምር ነው የሚለው። የድሮ እትም አልፏል የሚለው ኦልሬዲ ያለቀ ነው የሚመስል ያለው ቋንቋው። ግን የግሪኩንም ፕራካፕቶ የሚለውን ስናይ ሞር የተሻለው ትርጉም አዲሱ መደበኛ ትርጉም። ስለዚህ ሌሊቱ ገና እየጀመረ አይደለም። አሁን ያላችሁት የሌሊቱ የመጨረሻው ደቂቃ ላይ ናችሁ። ይሄ በጣም ደስ የሚያሰኝ ዜና ነው። ለምን? ያልቅለታል። ይሄ ሌሊት፣ ይሄ ጨለማ የማያልቅ ለመሰላቸው እነሆ የእግዚአብሔር ወንጌል ያልቃል። ይሄ ጨለማ ሚቆም ያልመሰላቸው ሁልጊዜ እንደ አዲስ ይሄንን ጨለማ እየተጎነጩ ላሉት የእግዚአብሔር ቃል እንዲህ ይላል፣ ሊያልቅ ነው። የሌሊቱ የመጨረሻ ደቂቃ ላይ ነው ያለ ነው። ለምንድን ነው ይሄ እኛ የሚያስደስተን? ምክንያቱም እኛ የቀን ልጆች ነን። አሜን። ሌሊትን እናውቀዋለን። በክርስቶስ አምነን ከመጽደቃችን በፊት እንዴት እንደነበር እናውቀዋለን። መመለስ አንፈልግም። እዚያ ውስጥ እየኖሩ ያሉ አሉ፣ አሁንም በዛ ፍርድ ውስጥ ያሉ አሉ። ግን መጽሐፍ ቅዱስ ይህን ተስፋ ይሰጠናል። ሊያልቅ ነው። ስለዚህ እያለቀ ያለ ሌሊት አያጓጓችሁ ወንድሞች እህቶች። ወደ ሞት እየተንደረደረ ያለ ሌሊት፣ ወደ መጠናቀቅ እየተንደረደረ ያለ ሌሊት፣ ወደ መቋጨት እየገሰገሰ ያለ ሌሊት አያማልለን። ሌሊት እንደሚያብለጨልጨው አይደለም። ሌሊት እንደሚያጓጓው አይደለም። የሚያልቅ እንደማይመስለው አይደለም። የምንቀናበት ሌሊት የለም። አሜን። የምንጸየፈው ሌሊት ይሁን፣ የምንጠላው፣ የምንቃወመው፣ ማንፈልገው የሚኮሰኩሰን ሌሊት ይሁን ይሄ ሌሊት። ስለዚህ አሁን እያለፈው ካለው ሌሊት ጋር
ያለውን የትኛውንም መቆራኘታችንን ይሄ ቃል ይበጣጥስልን። አሜን። የትኛውንም ኮኔክሽን እያለፈ ካለው ሌሊት ይልቅ እኔና እናንተ ሊያሳስብ የሚገባው ሊያጓጓን የሚገባው እየመጣ ያለው ቀን ነው። ክብር ለመድኃኒታችን ይሁን። እንኳንም በሌሊቱ የመጨረሻ ሰዓት ላይ ጌታን አገኘን። አስባችሁታል? ስለ ጊዜ ኢኮኖሚ ያወራ ያለው ማለት ያለቀ የመጨረሻው መጨረሻ ላይ ነው ያላችሁ። ሌሊቱም ቢሆን ያልቃል። አካሄዱንም ስናየው የሌሊቱንም አካሄድ ስናየው ሁሉን ነገር እየጨረሰ መጥቷል። ሰው አውሬ ሆኗል። ሰው ጾታውን ቀይሯል። የእግዚአብሔር ስርዓት ተንዷል። ሰውነትን ጠልቶ የሰው ልጅ በሰው ሰራሽ ሮቦት ካልተተካው እያለ ነው። እግዚአብሔር ይርዳን። እያለቀ ያለ ነው። ምንም ኦዞን አይሳሳም። የሆነ ፕላኔት ላይ ሄዳችሁ አትኖሩም። ዓለም መጨረሻ በኤአይ አትጥለቀለቅም። የሰው ልጆችን አይምሮ ሰው ሰራሽ ሮቦት አይተካውም። እሺ፣ የሰው ልጅ ነፍስን መፍጠር አይችልም። አንድ ቀን የሞተውን ነፍሳችንን ሰው ይፈጥረዋል ብለው ሰው ሰራሽ ማቀዝቀዣ ውስጥ ሙታናቸውን የቀበሩም አይነሷትም። የዘመን ውል ያለው እግዚአብሔር እጅ ላይ ነው። አይምሰላችሁ። እንደ አዲስ ምዕራፍ ሌሊት ራሱን ያስተዋውቃል። አዲስ ነገር አለ። ለወደፊት እንዲህ ነው። አየር ላይ እንበራለን። ለወደፊት እያለቀ ነው ጎበዝ፣ እየተጠናቀቀ ነው። ሌሊት እያለፈ ነው። ከዚህ በኋላ ምኑም አይደንቅም፣ ምኑም ብርቅ አይደለም። ለምን? የሌሊቱ የመጨረሻው ደቂቃ ላይ እንዳለን ማነግሮናል? የእግዚአብሔር ቃል ነግሮናል። ስለዚህ እኛ ስለ ሌሊት እያወራን፣ ስለ ሌሊት እየተመራመርን፣ ስለ ሌሊት እያጠናን፣ ሌሊት ላይ ሐሳብ እየከመርን፣ ወረቀት እየጻፍን ዘመናችንን አንጨርስም። እና ምንድነው የምናደርግ ታዲያ? ሊነጋ ያለ ቀን አለ ከፊት። ና ትላለች ሙሽራይቱም፣ መንፈሱም ይጣራል። አትመጣም ወይ ትላለች። ክብር ለጌታ ይሁን። ጳውሎስ ይሄን ነው የሚያስረዳል። ሌሊቱ ሊያልፍ ነው ወንድሞቼ። ካስጨነቃችሁ፣ ሌሊት ከረበሻችሁ፣ ሌሊቱ ማያልቅ ከመሰላችሁ፣ ግን እንዴት ነው በዚህ ደረጃ የምንኖረው? ልጆቻችንንስ እንዴት ነው የምናሳድግ? እንዴት ነው ከዚህ በኋላ ከጌታ ጋር ያለንን ግንኙነት ጠብቄ የምኖረው? ሁሉም ከቦን እንዴት ነው የምላቀቀው? ግድ የለም፣ ቀኑ ቀርቧል። አሜን። ያልፋል ይሄ ሌሊት። ክብር ለኢየሱስ ይሁን። ቀኑም ቀርቧል የሚለውን እኔ ሁለተኛው ጳውሎስ እዚህ ጋር ቀርቧል የሚለው ይሄ ቀን ምን አይነት ቀን ነው? የማ ቀን ነው? ማን ነው ስለዚህ ቀን በጣም ሊደሰት የሚገባው? ይሄ ሌሊቱ አልፏል፣ ሌሊቱ ሊያልፍ ነው የሚለው ቃል ለሌሊት ልጆች መርዶ ነው። ግልጽ ነው አይደል? ጨለማው ድንገት በድቅድቅ ብርሃን ማለት በሚደንቅ ብርሃን ይዋጣል የሚለው መልእክት በጨለማ ውስጥ ለመሸጉ መርዶ ነው። በጨለማ ስራቱ ስላሉት መርዶ ነው። በጨለማ ውስጥ ግን እየኖሩ ላሉ ለቀን ልጆች ደግሞ የምስራች ነው። ሌሊቱ ሊያልፍ ነው፣ ቀኑ ቀርቧል። ሄሜራ የሚል ቃል ነው ያለው ይሄ ቀን የሚለው። በቀጥታ ፍቺው ደግሞ ካጠና ነው ከፀሐይ መውጫ እስከ ፀሐይ መጥለቂያ ደግሞ ያለውን የቀን ክፍል ነው የሚወክለው። ምሳሌያዊ ፍቺውን ካጠናን ግን ቀን የሚለው ቃል የቀን ዘይቤያዊ ትርጉሙ እውነትን ነው የሚወክለው። ቀን ግልጽነትን፣ ሐቀኝነትን፣ ንጽህናን፣ ቅድስናን፣ መንፈሳዊነትን፣ እንደ እግዚአብሔር ልጅ መሆንን፣ እንደ ቃሉ መውጣት መግባትን፣ ጓዳና ሳሎን የሌለውን ህይወት ቆዳ መስታወት ቢሆን እንደማለት ነው። ሁሉ ነገር የሚታይበት፣ ምንም አይነት የጨለማ ርዝራዥ የማይነግስበት፣ የተሰወረ የሚባል ነገር የሌለበት፣ የተከደነ የተጋረደ የተሸፈነ የሚባል ነገር የሌለበት፣ ለመዋሸት የማይመች ማለት ነው። ቀን ለመስረቅ የማይመች ማለት ነው። ከብርሃን በታች ኔክድ ሆኖ መውጣት መግባት እንደማለት ነው። ቀርቧል የሚለን ይሄ ነው አንዱ ፍቺው። ሌላው ቀን በመጽሐፍ ቅዱሳዊ አውዱ ካየነው የጌታችንን የኢየሱስ ክርስቶስን ከሰማይ ዳግም መምጣትን እና ደግሞ በዚህ ከሱ መምጣት ጋር ተያይዞ ደግሞ ለእያንዳንዱ ሰው እንደ ስራው የሚከፈለውን ደሞዝ እና ፍርድን የሚያመለክት ነው። ማቴዎስ 16:27 የሰው ልጅ በአባቱ ክብር ከመላእክት ጋር ይመጣል፣ ለእያንዳንዱም ሰው እንደ ስራው ዋጋውን ይከፍላል ይላል። ይሄ ቀን የጌታ ቀን ነው። የተወደደው የጌታ ቀን ነው። ሃሌሉያ።
ቀኑ ቀርቧል። ስለቀረበው ቀን እግዚአብሔር የተመሰገነ ይሁን። ይሄ የደስታ ዜና የምስራች የሚሆነው ለማመሰላችሁ ይህንን ቀን አጥብቆ ለሚናፍቅ ሰው ነው። የሚናፍቅ መንፈስ እግዚአብሔር ይጨምርብን። አሜን። ከሌሊት ጋር በፍቅር ለወደቅን እግዚአብሔር ይሄ ቃል መውጫ ይሆንልን። እውነቴን ነው። አሁን እኮ ፑልፒቶቻችን ራሱ የሌሊት ህይወት ይጥማል በሚል ስብከት ተወረዋል። በቃ ትባረካለህ ነው፣ ትበጥሳለህ ነው። ኤቲኤም ተሸክመን ነው ቸርች የምንመጣው፣ ፓስፖርት ይዘን ነው ቸርች የምንመጣው። በቃ እንዳለ የዚህን ዓለም ንብረቶች ነው ቸርች ሰው ይዞ የሚመጣ ያለው። የፍርድ ቤት ኬዝ በደህና ቀን ተበድሮ ያልከፈለውን ዕዳ እንድናሰርዝለት የዕዳውን ይዞ ይመጣል። ሰው ከማይክሮ የተበደረበትን ሰነድ ይዞ ይመጣል። በጣም ማለት ሰው በጣም ሲሪየስሊ ከሌሊት ጋር ህብረት አድርጓል። ባርከኝ ነው፣ መኪና ፈልጋለሁ ነው። መኪና ካልሰጠኝ እንደውም ብየው ነው እግዚአብሔርን ዛሬ የመጣሁት ሚል ሰው የበዛበት ነው። ከፎቅ ጋር አቋም ይዟል፣ ኪዳን ገብቷል። ከሲኦል ጋር ቃል ኪዳን ገብቷል። ሰው ከሌሊት ጋር በከባድ ፍቅር ወድቋል። ሳሊቬት ያደርጋል። የሌሊትን እንቁልልጭ የሚናፍቅ ጴንጤ የሞላበት ዘመን ውስጥ ነው ያለ። ሰው መቀባት የሚፈልገው በሌሊት ንዋይ ተንደላቆ ለመኖር ነው። ሰው በእግዚአብሔር ለአገልግሎት መጠራት የሚፈልገው አውሮፕላን ላይ ለመፈናጠጥ ሆኗል። ዓለማት ባይዘው የመጽሐፍ ቅዱስ የተከፈተ በር የሚለው አሜሪካንን አይደለም፣ ውጭን አይደለም፣ ስራን ነው፣ ላብ ያለበትን ነገር ነው፣ እርሻን ነው፣ ድካምን ነው። በር ከፈተልን የሚለው ጳውሎስ ሌላ እስር ቤት እያለ ነው፣ ሌላ ዱላ እያለ ነው። አሁን የተከፈተ በር የሆነ በቃ እግዚአብሔር ይርዳን። በእውነት በዚህ በጠዋት እድሜያችሁ ይሄ ልብ ይግባባችሁ፣ ይሄ መንፈስ ይጨመርብን። አያችሁ ኖ አልፏል። ደግሞ የመጨረሻው ሰዓት ላይ ነው። ምኑም ለዚህ እኮ ነው የዚህን ዓለም ክብር ይላል እንደ ጉድፍ እንዲህ መቁጠር ይሆንልን። እንደ ጉድፍ ዓለም ዋና ያለውን ነገር ይሄ እኮ አፈር ነው፣ ጉድፍ እኮ ነው፣ ቆሻሻ እኮ ነው የሚል ማን ነው? የቀኑ ግርማ የታየው እየመጣ ያለው ቀን ግርማው የታየው ውበቱ የታየው እሱም በመናፈቅ ልብ ያለ ሰው ነው የሚገባው። የሌሊቱ መርዘም ያሰጋችሁ፣ የምታዩት ጨለማ ያልተመቻችሁ ቀኑ ቀርቧል። የተወደደው ቀን ቀርቧል። ይሄ የምናየው ጨለማ ያልፋል። አሜን። እነሆ አለ እኮ በቃ መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ምን ሆኗል? ቀርቧል። እንዲህ እኮ ሲለን ጳውሎስ ኧረ አሜን በሉ እኮ እያለ ነው። ደስ ይበላችሁ ነው። እኛ ደግሞ ስንት ነገር እዚህ አቅጄ እንላለን። ያልጨረስነው ነገር አለ ወይ? ጌታ እንዴት ጥርግ አድርጎ በ20 ሰከንድ ባርኮን እንደው ቸርች ርፍ ብንል እውነት ሁሉንም እኔ ሁሌ እመኛለሁ። ጌታ ሆይ በቃ አንዳንዴ አገር ቀያይረን እንትን በቃ ሀብታሙን ድሃ አድርጎ ድሃውን ሀብታም አድርጎ እላለሁ። በቃ አንዴ ቀመስ አየት አድርገን ለዚህ ነው እንዴ ብለን ወደ ቸርች እቺ ብቻ ናት እንዴ ደግሞ ብለን ወደ ቸርች መምጣት። ለምን? አሁን ስላላየነውም አስቸጋሪም ስላልቀመስነውም አስቸጋሪ ነው። ስለዚህ መግባባትም ሊከብድ ነው። ስለዚህ ጌታን እንመነው፣ ጌታ ስለሚያውቅ ነው። አሜን። የህይወት ምስክርነት ደግሞ ከፈለጋችሁ ሰሎሞን አለልን እኮ አይደል? ለዓይኔ ያማረውን አይደል? ምንም አልከለከልኩትም አለ። መናፈሻ ቦታ አዘጋጀዋል። በጣም እኮ የሚገርም ሰው ነው። ሀብቱን ሁሉ ራሱ ላይ ያፈሰሰ ከኃጢአቱም የቀር በጣም ይገርመኛል። እኔ አንዳንዴ ሳነበው ከፀሐይ በታች እብደትን ለማየት ወረድኩ ይላል። ሁሉንም ሞክሮታል። ቀውሶም ያውቃል ሰውዬ። ስለ እብድም ማጠና፣ ስለ ሰነፍም ማጠና፣ ስለ አዋቂው ጥበብንም አያት። በቃ ሁሉም ነገር አየ። ኑሮንም ኖረ፣ ኃጢአቱንም ኮመኮመ። መጨረሻም ይሄ ሁሉ ምንድን ነው? ከንቱ ነው በቃ። ስለዚህ እኔ አይ እሱ እኮ ኖሮ ነው እንዲህ ያለው ብሎ ማወራረድ ደግሞ እብደት ነው። ሌላ እንደ ሰለሞን ወርደን ልናየው የሚገባ እብደት፣ እሱም ከባድ ነው። ተጽፎልን የተጻፈው ሁሉ ለምናችን ተጽፏል። ምን ማለት ነው? ለትምህርታችን። በቃ የሆነ ሰው ስለኖረው አንተ ምን አስደገመህ ነው አይደለም? በቃ ኖሮታል፣ አትመራመር። ዝም ብለህ በሞኝነት ተቀብለህ አሃ ይሄ ነገር መጥፎ ነው ሁለተኛ በህይወት ላይም በል ነው። ከባድ ነው።
ባን ነው በፍየል ዘመን በጋቱን ተብሎ እንደተጻፈው እኮ እኛ በግ ነን። አሜን። በግ በቃ ዝም ብሎ እረኛው ግባ እሺ ቁጭ በል እሺ ከእረኛ በላይ ማን ያውቃል? አዎ ዳይሬክሽንለስ ነው በቃ። ስለዚህ እረኛችን በቃሉ የሚመክረንን ማመን ይሆንልን፣ እንደወረደ መስማት ይሆንልን። እግዚአብሔር ላይ ብልጥ እንዳንሆን ጌታ ይርዳን። ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ እኛ ግን ይላል ፊልጵስዩስ 3:20 እኛ ግን አገራችን በሰማይ ነው። እንደው እቺ ነገር የሁላችን ትሁን። አገር ሰርቷል ሁሉም ሰው አለው ቢፈተሽ እያንዳንዱ አንዳንድ ሀገር ይዟል። የሁላችን እና ልንቋቋው የሚገባው ሀገር ግን ቤት ነው ያለው በሰማይ። ከዚያ የሚመጣውንም አዳኝ ይላል። ሃሌሉያ ጌታ ኢየሱስ ክርስቶስን በናፍቆት እንጠባበቃለን ይላል። ይሄ ሌሊት ያልፋል። ቀኑንና የቀኑን ጌታ እና የጌታን ቀን እንናፍቃለን፣ እንጠብቃለን። ዕብራውያን 13:14 ምክንያቱም በዚህ ቋሚ ከተማ የለንም ይላል። ዕብራውያን 13:14 ምክንያቱም በዚህ ምን የለንም? ቋሚ ከተማ የለንም። ነገር ግን ወደፊት የምትመጣዋን ከተማ እንጠብቃለን ይላል። ቋሚ ቤት የለንም፣ ቋሚ ንብረት የለንም፣ ቋሚ እድሜ የለንም፣ ቋሚ ህይወት የለንም፣ ቋሚ ከተማ የለንም፣ ቋሚ ብሔር የለንም፣ ቋሚ የፖለቲካ አጀንዳ የለንም። የኛ ነገር ቋሚ አይደለም። ለምን? እኛ እያለቀ ያለ ሌሊት ላይ ያለን ሰዎች ስለሆነ የኛ ቋሚ ነገሮች ሁሉ ያሉት በሚመጣው ቀን ውስጥ ነው ያሉት። አሜን። እየቀረበ ባለው ቀን ውስጥ ነው ያሉት። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 አንደኛ ተሰሎንቄ 4:16 ጌታ ራሱ በታላቅ ትእዛዝ በመላእክት አለቃ ድምጽና በእግዚአብሔር የመለከት ድምጽ ከሰማይ ይወርዳልና በክርስቶስ የሞቱትም አስቀድመው ይነሳሉ። ከዚያም በኋላ እኛ የቀረነው በሕይወትም የምንኖረው ጌታን በአየር ላይ ለመቀበል ከእነርሱ ጋር በደመና እንነጠቃለን። በዚህም መሰረት ለዘላለም ከጌታ ጋር እንሆናለን። ስለዚህ በዚህ ቃል እርስ በርሳችሁ ተጽናኑ ተብሎ ተጽፏል። የሚያጽናናችሁ ነገር፣ የሚያነቃቃችሁ ነገር፣ ካላችሁበት ድባቴ የሚያወጣችሁ ነገር ይሄ የቀረበው ቀን ይሁን። እዚህ ቀን ላይ ስለናንተ የተዘጋጀው ሰማያዊ በረከት የምትጠብቁት ተስፋ ይሁን። ቀኑ ምን ሆኗል? ቀርቧል። ምን እያለፈ ነው? ሌሊት እያለፈ። እኛ የምን ልጆች ነን? የቀን ልጆች ነን። ግን እየኖርን ያለነው በምን ውስጥ ነው? በሌሊት ውስጥ ነው። ከነማ ጋር ነው እየኖርን ያለነው? ከሌሊት ልጆች ጋር ነው ያለነው። ስለዚህ ምን ያስፈልገናል? መንቃት ያስፈልገናል። እንደ ቀን ልጆች ተመላለሱ ወንድሞቼ እህቶቼ። እንደ ቀን ልጆች መመላለስ ይሆንልን። በጨለማ ውስጥ እንደ ቀን ልጅ መመላለስ አይከብድም? ይከብዳል፣ ይከብዳል። በድቅድቅ ጨለማ ውስጥ እንደ ብርሃን ልጅ እንዴት ነው እየወጣው ምገባው? ውቅያኖስ ውስጥ ውሃ ሳይነካ ዋኝ እንደማለት ነው፣ ተራመድ እንደማለት ነው ልንል እንችላለን። አዎ እንደዛ ነው። ጸጋው ግን ይበቃል። አሜን። ከጨለማ ወደ ብርሃን የጠራን ጸጋ በጨለማ ውስጥ እንደ ብርሃን እንድንኖር ደግሞ የሚያሰለጥን ጸጋ ነው። ዓለማዊ ምኞትን የሚያስክር ነው። እግዚአብሔርን መምሰል እንዴት እንደሆነ የሚያሰለጥን የሚያበቃ ጸጋ ነው። ብቃታችን እግዚአብሔር ነው። ብቃታችን ጸጋው ነው። ክብር ለስሙ ይሁን። ማርቆስ 13:32 ላይ ማርቆስ 13:32 ላይ ነገር ግን ስለዚያች ቀን ወይም ስለዚያች ሰዓት ከአብ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን ማንም አያውቅም። ስለዚያች ቀን ማንም አያውቅም። መቅረቡን ነው የምናውቀው። የትኛው ሰዓት ላይ እንደሚጀምር አናውቅም ቀኑ። ስለዚህ ጊዜው መቼ እንደሚሆን አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም ተብሎ ተጽፏል። ተጠንቀቁ፣ መጨረሻ ላይ እንዳለ ሰው ሁኑ። አሁን አቴንሽናችሁን ፈልጋለሁ። እናንተ አሁን ያላችሁት ያለ ነው እያለፈ ባለ ሌሊት ደግሞ ሊነጋ በተቃረበ ቀን መካከል ነው ያለ ነው። እያለፈ ባለ ሌሊትና ሊነጋ በተቃረበ ቀን መካከል ነው ያለ ነው። እናንተ ማለት ወንድሞቼ እህቶቼ በጨለማ ውስጥ በድቅድቅ ጨለማ ውስጥ መንፈሳዊ እንቅልፍን ግጥም አድርገው እየተኙ እያንኮራፉ ካሉ ከሌሊት ሰዎች ጋር የምትኖሩ የቀን ልጆች ናቸው። በጣም ኃይለኛ ነው፣ ፈተናው ኃይለኛ ነው።
ከሌሊት ልጆች ጋር የምትኖሩ የቀን ልጆች ናችሁ ማለት። በድቅድቅ ጨለማ ውስጥ መንፈሳዊ እንቅልፍን ስፒሪቹዋል ዳርክነስ ውስጥ ስፒሪቹዋል ናምፕነስ ውስጥ የወደቁ ሰዎች ጋር ነው የምትኖሩት ማለት። እናንተም የማንቀላፋት ፕሮባቢሊቲያችሁ ከፍ ያለ ነው። ጨለማው ደጃችሁ ሊነቀንቅ ይችላል። በራሳችሁ ማስተዋል ተማምናችሁ መውጣት መግባት አትችሉም። ዙሪያ ገባችሁን የከበበው ጨለማ ነው። የጨለማ ህይወት ነው። የጨለማ ልጆች ናቸው። ከምታቋቸውና ከምትወዷቸው 10 ጓደኞቻችሁ መካከል ምናልባትም 8ቱ የጨለማ ልጆች ሊሆኑ ይችላሉ። ምናልባትም ይሄ ወንጌል ያልበራላቸው የጨለማን ህይወት እያጣጣሙ እየኖሩ ያሉ ሊሆኑ ይችላሉ። እንደ ቀን ልጆች እየኖራችሁ ያላችሁት በጨለማ ውስጥ ነው። በጨለማ ህይወት ተከቦ ነው ያለው የእናንተ የብርሃን ልጅነት። ስለዚህ እንቅልፍ ሊጋባባችሁ ይችላል። ስለዚህ ጨለማው እንደ ወጨፎ እየተወረወረ ደጃችሁን ሊያነቃንቅ ይችላል። ስለዚህ ተጠንቀቁ፣ ንቁ። ስለዚህ ንቁ፣ ከእንቅልፍ ንቁ። እንዴት በጨለማ ውስጥ የብርሃን ልጅ ይተኛል? እንዴት ከጨለማ ጋር አሸሸ ገዳሜ ይላል? ከባድ ነው። ንቁ። ስለዚህ ምን እናድርግ? የሚያነቃ መብል ብሉ። ምን እናድርግ? የሚያነቃ መጠጥ ጠጡ። ስለዚህ ምን ላድርግ? ከነቃ ሰው ጋር ዋሉ። ጨለማውን ከተቋቋሙ ቅዱሳን ጋር ውላችሁ ግቡ። እየተጫጫናችሁ በተለይ ደግሞ ከሆነ ፈጥናችሁ ሽሹ። ለምን? ተኝታችሁ እንዳይነጋ። ለምን? አንዳንድ የጨለማ ነገሮችን እያደረጋችሁ የብርሃኑ ጌታ እንዳይመጣ። እግዚአብሔር ይርዳን። ቀኑ መምጣቱ የማይቀር ከሆነ ሌሊቱም ማለፉ የማይቀር ከሆነ በሚያልፍና ጊዜያዊ በሆነ ሌሊት በሚያልፍና በሚጎዳ እንቅልፍ እንዳንታለል እግዚአብሔር በቃሉ ደውል ያንቃን። ለተኙ መንፈሳዊ ምስሎቻችን ህይወትን ይዝራባቸው። እውነቴን ነው የምላችሁ። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 4 ላይ ማንነታችንን ይናገራል። አንዱ መተኛት የማትችሉት አንዱ የጨለማ ስራን መተባበር የማትችሉበት ምክንያቱ እናንተ የቀን ልጆች ስለሆናችሁ ማንነታችሁ ብርሃን ስለሆነ ነው የሚለው አንደኛ ተሰሎንቄ 5:4 እናንተ ግን ወንድሞች ሆይ ይህ ቀን እንደ ሌባ ያስደነግጣችሁ ዘንድ በጨለማ ውስጥ አይደላችሁም። ይሄ ቀን ያስደነግጣል። ማንን ያስደነግጣል? በጨለማ ውስጥ ያለን ሰው። እየዘረፈ ያለ ሰው ላይ ትልቅ ባውዛ ቦግ ብታደርጉ ዋው ብሎ ነው ሰላም ይላችሁ? በድንጋጤ ነው የሚወድቀው የሚንገዳገደው። ስለዚህ እናንተ ግን ቀኑ ለጨለማ ልጆች አስደንጋጭ ነው፣ መርዶ ነው። እናንተን ግን አያስደነግጣችሁም። ይህ ቀን እንደ ሌባ ያስደነግጣችሁ ዘንድ በምን ውስጥ አይደላችሁ? በጨለማ ውስጥ አይደላችሁም አላቸው የተሰሎንቄን ቅዱሳን። እግዚአብሔር እንዲህ ይተማመንብን። የሚገርሙ ናቸው የተሰሎንቄ ቅዱሳን። የሚሰሩትን ስራ ትተው ሱቃቸውን ዘግተው ቸርች መጥተው ኢየሱስ መቼ ነው የሚመጣው ብለው ይከራከራሉ። እነሱን ያሳሰባቸው የኢየሱስ መምጣት። ጳውሎስ ይጽፍላቸዋል፣ ይመጣል መምጣትማ አይቀርም፣ ስራችሁንም ግን እየሰራችሁ ይላቸዋል። በዚህ ደረጃ በምጽአቱ ናፍቆት ተሞልተው ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና ይላቸዋል። እኛ ከሌሊት ወይም ከጨለማ ወገን አይደለንም። እንግዲህ እንንቃ፣ ራሳችንንም እንግዛ እንጂ እንደሚያንቀላፉት እንደ ሌሎቹ አንሁን ይላል። ምንድነው የማንቀላፋት? መንፈሳዊ ማንቀላፋት። የሚያንቀላፉ በሌሊት ያንቀላፋሉ፣ የሚሰክሩም በሌሊት ይሰክራሉና እኛ ግን የቀን ሰዎች ስለሆንን እምነትንና ፍቅርን እንደ ጥሩር ለብሰን የመዳንን ተስፋ እንደ ራስ ቁር ደፍተን ራሳችንን በመግዛት እንኑር ይላል። በጨለማ ውስጥ የምትኖሩ የቀን ልጆች እንደሆናችሁ በጨለማ ውስጥ የሚኖሩ የጨለማ ልጆች ያስተውሉ። መውጣት መግባታችሁ ብርሃን ብርሃን ይሽተት። ብርሃናችሁ በሰው ሁሉ ፊት ምን ያድርግ? ይብራ አይደል የሚለው? ለምንድን ነው የሚበራው? ምክንያቱም እነሱ በምን ውስጥ ናቸው? በጨለማ ውስጥ። እናንተ ደግሞ የዓለም ምንድን ናችሁ? ብርሃን ናችሁ። ስለዚህ የማያበራ የብርሃን ልጅ የለም።
የተሰወረ ብርሃን የለም። በተለይ በጨለማ ውስጥ የሚመሳሰል ብርሃን የለም። በድቅድቅ ጨለማ ውስጥ ትንሽዬ እንኳን ኩራዝ ትልቅ ብርሃን ያመነጫል። በእኛና በዓለም መካከል ልዩነት አለ ወይ? በእኛ የብርሃን ልጆችና በውጭ ባሉት የሌሊት ልጆች መካከል ሲሪየስ የሆነ ልዩነት አለ ወይ? በጣም የተጋነነ ልዩነት አለ ወይ? እንዲኖር ጌታ ይርዳን። አዎ ጌታ ይርዳን። አንደኛ ዮሐንስ 1:6 ላይ ምን ይላል? በጨለማ እየተመላለስን ከእርሱ ጋር ህብረት አለን ብንል ምን እናረጋለን? እንዋሻለን ይላል። እንዋሻለን። አለመታየት አይችልም፣ ብርሃን ነው። ቁጥር 12 ሁለተኛውን አረግኔ እንግዲህ ይላል። እንግዲህ የጨለማውን ስራ ምን አርገን አውጥተን የብርሃንን ጋሻ ጦር እንልበስ። እንግዲህ ይላል ጳውሎስ። በጣም የሚገርም ነው። እንግዲህ ስለዚህ በዚህ መሰረት ከዚህ የተነሳ በውጤቱም እንደማለት አሁን ሌሊቱ እያለፈ ከሆነ ቀኑ ደግሞ እየቀረበ ከሆነ እናንተ ደግሞ የቀን ልጆች ከሆናችሁ እየኖራችሁት ያላችሁ ደግሞ በሌሊት ከሆነ እንዲህ ከሆነ ስለዚህ በዚህ መሰረት ከዚህ የተነሳ በውጤቱ አንድ ልታደርጉት የሚገባ ነገር አለ። ምንድነው እሱ? የጨለማውን ስራ አውጡ፣ ሌላስ የብርሃንን ጋሻ ጦር ልበሱ ይላል። ጌታ ይርዳን። እንዲህ ያሉ የእግዚአብሔር ቃል ምክሮች ሲመጡ እሺ ማለት ይሆንልን አይደ መጽሐፍ ቅዱስ ያው ይሄ እናንተን አይመለከታችሁም አይል። ግልጽ ነው አይደል? ያው እናንተ መቼም የምታወጡት አውልቃችሁ የምትጥሉት ምንም የጨለማ ስራ ስለሌለ እኔ የጻፍኩት ለሮም ቅዱሳን ነው። እናንተ ግን ለክፉም ለደጉ ዝም ብላችሁ እያያችሁት እለፉ አይልም አይደለም። ንጹህ ነን ማለት አንችልም። ኃጢአት የለብንም ብንል ማንን ነው ሐሰተኛ የምናደርገው? እግዚአብሔርን ነው ሐሰተኛ። እያንዳንዳችን የራሳችን መከራ ይኖረናል፣ ጸጋው ግን ይረዳናል። አሜን፣ ይረዳናል። እንግዲህ ስለዚህ ብሎ ሁለት ነገር፣ አንድ የጨለማውን ስራ አውጥተን ይላል። ይህን ክፍል ለመረዳት አንድ ምሳሌ መጠቀም ጥሩ፣ ብዙዎችም የሚጠቀሙት እሱ ነው። ምክንያቱም ቃሉ እዚህ ውስጥ ያለው ወታደርን ይመስላል። ማውጣት፣ ጋሻ ጦር መልበስ። አንድ ወታደር ልብሱን ሲያወልቅና የተኛበትን ሲያወልቅና የውጊያ ልብስ ሲለብስ ያለውን ትዕይንት ነው ጳውሎስ በዚህ ክፍል የተናገረ ያለው። ስለዚህ ይሄ አውጡ የሚለው ቃል ጠንካራ ቃል ነው። ይሄ ልበሱ የሚለውም ቃል ጠንካራ ቃል ነው። ግን ማታ የተኛችሁበትን ለብሳችሁት የተኛችሁበትን ቢጃማ አስቡ። ያንን ፓጃማ ለብሳችሁ ቸርች ትመጣላችሁ? ይደረጋል እንደዛ? ሰው ሌሊት የለበሰውን ለብሶ ሲተኛ መንጋት አይቀርም ማለት ሲነጋ የመጀመሪያ ስራው ምንድን ነው? የተኛበትን ልብስ ምን ማድረግ ነው? ማውለቅ ነው። ከዚያስ ለቀኑ የሚሆን ልብስ መልበስ ነው። ግብርና ከሆነ ለግብርና የሚመች ልብስ፣ ቢሮ ከሆነ የቢሮን ፕሮቶኮል የጠበቀ ልብስ አይደለም የምናደርገው? ያው ስለዚህ የጨለማውን ስራ አውጥተን የሚለው ቃል አውጥተን የሚለው ቃል አፓቴቴሚ የሚል ቃል ነው። ጥለን ወይም ካስት ኦፍ ወይም ፑት አዌይ ማስወገድ ወይም አውልቆ መወርወር ማለት ነው። አውልቁ የሚለው ጳውሎስ የጨለማውን ስራ ነው። ያኔ በክርስቶስ አምናችሁ ከመጠራታችሁ በፊት የሌሊት ልጆች በነበራችሁ ጊዜ ለብሳችሁ ትመላለሱት የነበረውን የሌሊቱን ልብስ አውልቁ። በማታ ልብስ ቀን ላይ አይኬድም። በሌሊት ልብስ በብርሃን ውስጥ ሰው አይወጣም አይገባም። ቢጃማ ለብሳችሁ ብትመጡ የቀን ሰዎች ያበዳችሁ ነው የሚመስላቸው። ግልጽ ነው አይደለም? የቀወሳችሁ ነው የሚመስላቸው። ያው የቀን ሰዎች ካሉ ማለት ያው ሁሉም ያደረበትን ልብስ አይቶ የሚነቅፈው ማን ነው? እንደሱ ያደረበትን ልብስ ያለበሰ ሰው አይደል? የቀን ልብስ የለበሱ ሰዎች መካከል ወይም ሱፍ በለበሰ ቡድን መካከል ያደራችሁበትን ለብሳችሁ ብትመጡ ሁሉ ምን ያደርጓቸዋል?
ያዩዋቸዋል አይደል? ምን ሆነህ ነው መልቀቅ ጀመረ እንዴ ነው የሚሉት። ልብሱን ለብሶ እኮ እየወጣ ይኸው ጀመረው ነው የሚሉት። እንደዛ አይነት ሰዎችን ደግሞ በህይወታችን ያብዛልን። አሜን። ለቀኑ የሚመጥን ልብስ በለበሱ ሰዎች መካከል መገኘት ይሁንልን። በቅዱሳን ጉባኤ መገኘት ይሁንልን። ሁል ጊዜ እያየን የምንታነጽባቸውን ወንድሞች እህቶች በህይወታችን እግዚአብሔር ያብዛልን። ምንድነው የጨለማን ስራ አውልቁ፣ ልብስ እንደሚወልቅ የተኛችሁበት ልብስ እንደሚወልቅ የጨለማውን ስራ አውልቁ አስወግዱ ነው የሚል ያለው ጳውሎስ። ምንድነው እሱ ምናስወግደው? ይሄ የጨለማ ስራ ኤፌሶን 4:22 ቀድሞ ስለነበራችሁበት ህይወትም ይላል። ኤፌሶን 4:22 በሚያታልል ምኞቱ የጎደፈውን አሮጌ ሰውነታችሁን አውልቃችሁ እንድትጥሉ ተምራችኋል። ስለዚህ ውሸትን አስወግዳችሁ እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ። ሁላችንም የአንድ አካል ብልቶች ነን። አንዱ ልናስወግደው የሚገባው የጨለማ ልብስ ወይም የጨለማ ስራ ወይም የሌሊት ልብስ ወይም የጨለማ ልጆች የሚለብሱት ልብስ እንዲህና እንዲህ ነው ብሎ ጳውሎስም ሌሎችም ሐዋርያት በዝርዝር ይዘረዝራሉ። ቆላስይስ 3:8 አሁን ግን ቆላስይስ 3:8 ቁጣን፣ ንዴትን፣ ስድብን፣ ሐሜትን፣ አሳፋሪ ንግግርን የመሳሰሉትን ሁሉ አስወግዱ ይላል። የጨለማ ልጆች የለበሷቸው ልብሶች እናንተ ላይ አይታዩ፣ አስወግዷቸው። ምንድናቸው? ንዴት፣ ስድብ፣ ሐሜት፣ አሳፋሪ ንግግር፣ ውሸት፣ የቀደመው ህይወታችሁ ላይ ትኖሩት የነበረው አኗኗር ያዕቆብ 1:21 ስለዚህ ርኩሰትን ተንሰራፍቶ የሚገኘውን ክፋትን አስወግዳችሁ ይላል ያዕቆብ 1:21 ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በትህትና ተቀበሉ ይላል። እግዚአብሔር ይርዳን። አንደኛ ጴጥሮስ 2:1 እንግዲህ ክፋትን ሁሉ፣ ማታለልን ሁሉ፣ ግብዝነትን፣ ቅናትን፣ ሐሜትን ሁሉ አስወግዱ ይላል። ስለዚህ ልናስወግደው የሚገባንን ነገር ደግሞ በዚህ ቃል ብርሃን ለይቶ ማየት ይሆንልን። እማውልቀው ነገር አለ ወይ? እኔ የቀን ልጅ ነኝ፣ እኔ የብርሃን ልጅ ነኝ። እያለፈ ያለ ሌሊት ሊነጋ የተቃረበ ቀን መካከል እንዳለ ሰው እግዚአብሔር ሆይ ምንድነው አውልቄ ልጥለው የሚገባኝ ነገር ማለት ይሆንልን። ቃሉ ራሳችንን ካላሳየን ጥቅም የለውም። ወንድሞች እህቶች፣ የጨለማውን ስራ ማስወገድ ይጠበቅባቸዋል ነው። እዚህ ክፍል ውስጥ የጨለማውን ስራ ምን አርጉ ነው የሚለው? አስወግዱ። ምን ማለት ነው? የጨለማውን ስራ በማስወገድ ረገድ ቀዳሚው ሚና የምትወጡት እነማን ናችሁ? እናንተ ናችሁ። የጨለማን ስራ ማስወገድ የእግዚአብሔር ጸጋ ብቻ ኃላፊነት አይደለም። ጸጋው የሚሰራው ስራ አለ፣ እናንተም ደግሞ የምትሰሩት ስራ አለ። ልክ ያደራችሁበትን ልብስ የሚያወልቅላችሁንና ከላያችሁ ላይ የሚያወርድን ሰው እንደማትፈልጉ ሁሉ በብርሃኑ ስትኖሩ የቀን ልጆች ሆናችሁ ምናልባት የለበሳችሁት የወሰዳችሁት የጨለማ ልብስ ካለ ልክ እንዲሁ አስወግዱ። እኔ እንዴት እችላለሁ? ትችላለህ። ለምን? አንተ እኮ የቀን ልጅ ነህ። ጸጋ እኮ አለ፣ እግዚአብሔር አለ፣ አሰልጥኖሃል፣ ተምራችኋል ነው የሚለው። ማስወገድን ተምራችኋል፣ ሰልጥናችኋል። ይህን የሚያስታውሳችሁ ብዙ ነገር በስቶላችኋል። አስወግዱ። የጨለማውን ስራ የማስወገድ የቅድስና ኃላፊነት አለባችሁ። ቼክ አርጉ፣ ሂዱ፣ ክሎዜታችሁን እዩ፣ ምትለብሷቸው ልብሶች ቁም ሳጥናችሁን እዩ እንደማለት ነው። ምንድነው እናንተ ህይወት ውስጥ ዘሎ የገባ የጨለማ ልብስ አለ ወይ? በጣም ነው የሚገርመው። ጳውሎስ ካወለቅም በኋላ ደግሞ ልንለብሰው የሚገባውን ነገር ይነግረናል። የጨለማውን ስራ አውጡ፣ ጣሉ፣ አስወግዱ፣ አውልቁ ብቻ ብሎ አይጨርሰውም። ከዛ እርቃናችሁን ሂዱ አይልም። አሁን አወለቃችሁ አይደል? አሁን አስወገዳችሁ አይደል? አዎ እንኪያስ ልትለብሱት የሚገባውን ልንገር። ምን እንልበስ? የብርሃንን የጋሻ ጦር እንልበስ ይላል። የብርሃንን ጦር ዕቃ እንልበስ ይላል አዲስ ወኛ ትርጉም። ፑት ኦን ዲ አርመር ኦፍ ላይት፣ የብርሃንን የጦር ዕቃ። ይሄ የብርሃን የጋሻ ጦር የተባለው ወይም የብርሃን የጦር ዕቃ ወይም አርመር ኦፍ ላይት የተባለው ቃል ሃፕሎን ነው የሚለው በግሪክ። ሞር የድሮትም ጋሻ ከጋሻ ጋር ያያይዘዋል። እሱ ብቻ ግን አይደለም ፍቹ፣ በጦርነት ውስጥ ጥቅም ላይ የሚውሉ መሳሪያዎች ማለት ነው። በጦርነት ውስጥ ጥቅም ላይ የሚውሉ መሳሪያዎች ማለት ነው። የምንለብሰውን ልብስ ጳውሎስ ከጦርነት ጋር ነው ያያያዘው፣ ከውጊያ ጋር ነው ያያያዘው። አንድ ተኝቶ የነበረ ነገር ግን ወታደር የሆነ ሰው ከእንቅልፉ ሲነቃ ወደ ውጊያ ሜዳ ሲሄድ ለብሶት ባደረው ልብስ አይዋጋም።
በሌሊት ልብስ ግንባር ላይ ውጊያ አይገጠምም። እሱ መውለቅ አለበት። ለምን ድልን አይሰጥም? ባትልፊልድ ላይ ድልን የሚሰጥ ልብስ መልበስ አለበት አንድ ሰው፣ ወይም ሜዳውን የመጠነ ልብስ መልበስ አለበት። የመከላከያ የጦር ዕቃ መድፍና ክላሽ ነው። የአዳኝ የጦር ዕቃ ቀስትና ወንጭፍ ነው። እያንዳንዱ የራሱ የጦር ዕቃ አለው። የሌባ የጦር ዕቃ ስለት ነው። እዚህ ምድር ላይ የአማኝ የጦር ዕቃ ግን የብርሃን የጦር ዕቃ ተብሎ ይጠራል። አማኝ እንዲለብሰው መጽሐፍ ቅዱስ የሚያዘው ልብስ አለ። እሱም ከጦርነት ጋር የተጋመደ ነው። ስሙም የብርሃን የጦር ዕቃ ይባላል። በቀን ለብሰው የሚመላለሱት የአማኞች ልብስ፣ የአማኞች የጦር ልብስ የብርሃን የጦር ጋሻ፣ የብርሃን የጦር ዕቃ ነው ይባላል። ይሄ አማኞች የሚለብሱት የብርሃን የጦር ዕቃ ምድራዊና ቁሳዊ አይደለም። ምክንያቱም እኛ የምሽቱን እኮ ጨለማ በቶርች እጃችን ላይ ባለ መብራት እንገፈዋለን አይደለም። መንፈሳዊ ጨለማን ግን በምድራዊና ቁሳዊ በሆኑ ነገሮች አይደለም እንገፈው፣ መንፈሳዊ በሆነ ብርሃን ነው። ለሱ ደግሞ ጌታ ይርዳን። መንፈሳዊ የጦር ሜዳ ላይ የምንተገብረው እኛ የብርሃን ልጆች የምንለብሰው መንፈሳዊ ፍቺ ያለው ነው። ይሄ የብርሃን የጦር ዕቃ መጽሐፍ ቅዱስ እንድንለብሰው የሚጠብቅብን ይህን የብርሃን የጦር ዕቃ በዝርዝር ጽፏል። ለምሳሌ ኤፌሶን 6:10 ላይ ኤፌሶን 6:10 በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስን የተንኮል ሥራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ ይላል። ግማሽ አይደለም፣ የተወሰነውን መርጣችሁ አይደለም፣ ሙሉ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ከጨለማ ዓለም ገዦች ይላል። የጨለማው ዓለም ገዢ አለው። ዜጎች ብቻ አይደለም ያሉት በጨለማ ውስጥ። በሌሊት ውስጥ የሌሊት ልጆች ብቻ አይደሉም፣ የሌሊትም ገዢ አለ። እናንተ ሰዎች ውጊያችሁ ከጨለማ ዓለም ገዦች፣ ከስልጣናትና ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፍስት ሰራዊት ጋር ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ፣ መመከት ትችሉ ዘንድ፣ መመለስ ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። ከእነዚህም ሁሉ ጋር የሚንበለበሉትን የክፉውን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር አድርጉ። የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ፣ ይህንንም በማሰብ ንቁ። ስለ ቅዱሳንም ሁልጊዜ በትጋት ልመና አቅርቡ። ታጠቁ፣ ልበሱ፣ ተዘጋጁ። ሳትለብሱ አትውጡ። ልብሳችሁን የጨለማ ልጆች ይዩት። ልብሳችሁን የጨለማው ዓለም ገዥ ይመልከተው። የሚሰራ ልብስ ሰጥቶናል። አሜን። የሚያሸንፍ ልብስ ሰጥቶናል። ልብሳችን እንዳይወልቅብን ለብሰን ታጥቀን መጠበቅ እንችል ዘንድ እግዚአብሔር ጸጋውን ያብዛልን። ሰው መልእክቱ ግልጽ ነው። ሌሊቱ ምን ሊሆን ነው? ሊያልፍ ነው። ማቀርቧል፣ ቀኑ ቀርቧል። ስለዚህ ምን እናድርግኛ? የጨለማውን ስራ እናስወግድ። ከላያችን ላይ መውለቅ ያለበትን ልብስ እናውልቅ። ቀጥለንስ የብርሃንን የጦር ዕቃ ምን እናድርግ? እንልበስ። ያ ነው በቀን እንድንመላለስ ብርታት የሚሰጠን። ልብሳችን በቀን የመመላለስ ህይወታችንን ይወስነዋል። ልብሳችን ከጨለማው ዓለም የሚመጣውን ተግዳሮት መክቶ መጣላችንን ዲተርሚን ያደርገዋል። ጌታ ይርዳን። ከዚህ ምንድነው መውሰድ ያለብን እኛ ነው? ሌሊቱ ሊያልፍ ቀኑም ሊጀምር ስለሆነ ልብስ መልበስ አለብን። አዎ። ማውለቅ ያለብንም ማውለቅ አለብን። አዎ። ሌላው እዚህ ላይ ልብ ብለን መያዝ ያለብን በሌሎች መልእክታትም ይህንኑ ስላለ ከዚህ አውድ ጋር ተያይዞ አንደኛው ቸርች አትቅሩ። ሌሊቱ ሊያልፍ ነው፣ ቀኑ ሊቀርብ ስለሆነ ቸርች አትቅሩ። ከወንድሞች ህብረት አትጉደሉ። ዕብራውያን 10:25 ላይ ይህን ስለሚል ነው። ዕብራውያን 10:25 አንዳንዶች ማድረጉን እንደተዉት መሰብሰባችንን አንተው፣
ይልቁንም ቀኑ እየተቃረበ መምጣቱን ስታዩ እርስ በርሳችን እንበረታታ። ሌሊቱ ሊያልፍ ነው፣ ቀኑ ቀርቧል። ስለዚህ ከወንድሞች ህብረት አትጉደሉ። ከቅዱሳን ህብረት መቅረትን አማራጭ አታድርጉት። ማህበራዊ ህይወታችሁ ከቸርች ህይወት አይብለጥባችሁ፣ ከቅዱሳን ህይወት አይብለጥባችሁ። አትደራደሩበት፣ ዋናና ቀዳሚ አድርጉት። ለምን? መጽሐፍ ይላል አንዳንዶች ማድረጉን እንደተዉት መሰብሰባችንን አንተው። ለምንድነው መሰብሰባችንን መተው የሌለብን? ይልቁንም ቀኑ እየተቃረበ መምጣቱን ስታዩ እርስ በርሳችሁ ተበረታቱ። ይህንን ማድረግ ቀጥሉ። ከባድ ሰዓት ውስጥ ነው ያላችሁት። ከታንኳ ወጣችሁ በመቅዘፍ ውቅያኖሱን አቋርጣለሁ አትበሉ። በጣም ኃይል ያስፈልጋችኋል። ጸጋ መቋደስ አለባችሁ። ብርታትም መውሰድ አለባችሁ። በጨለማ ከቆያችሁ ጨለማ ይጋባባችኋል። ከብርሃን ልጆች ጋር ከኋላችሁ፣ ከነቁ ሰዎች ጋር ከኋላችሁ መነቃቃት ይጋባባችኋል። ስለዚህ አንዳንዶች እንደተውት መሰባሰብን አትተው፣ ህብረት ማድረግን አትተው። አንዱ ልንወስደው የሚገባው ከዚህ ጋር ተያይዞ ያለው የቃሉ ምክር ይሄ ነው። ሁለተኛው እርስ በርሳችሁ ተዋደዱ። አንደኛ ዮሐንስ 2:8 በሌላ በኩል የምጽፍላችሁ ይላል ጨለማው እያለፈና እውነተኛው ብርሃን እየበራ ስለሆነ ይላል ዮሐንስ። ጨለማው እያለፈ እውነተኛው ብርሃን እየበራ ስለሆነ በእርሱም በእናንተም ዘንድ እውነት የሆነውን አዲስ ትእዛዝ ነው ምጽፍላችሁ። በብርሃን አለሁ የሚል ወንድሙን ግን የሚጠላ አሁንም በጨለማ ውስጥ አለ። ወንድሙን የሚወድ በብርሃን ይኖራል፣ በእርሱም ዘንድ የማሰናከያ ምክንያት የለውም። ነገር ግን ወንድሙን የሚጠላ በጨለማ ውስጥ ነው፣ በጨለማ ይመላለሳል፣ ጨለማውም ስላሳወረው የት እንደሚሄድ አያውቅም። ወንድሙን የሚጠላ። እዚህ እርስ በርስ መዋደድ ለክርስቲያን የትርፍ ጊዜ ስራው አይደለም፣ ሐዋርያዊ ትእዛዝ ነው። በብርሃን የመሆን አይነተኛ ማሳያው። በብርሃን እንዳለን ለሰዎች ማሳየት ከፈለግን እኛ በመረጥነው መንገድ እንድናሳይ መጽሐፍ ቅዱስ አይፈቅድልንም። ቃሉ ባለው መንገድ ነው የምናሳየው። ምንድነው አንደኛው ማሳያ? እርስ በርስ ተዋደዱ። የመጀመሪያውስ ህብረት አድርጉ፣ ቀኑ ስለቀረበ። ሌላስ? ስለዚህ ጨለማ ውስጥ ካሉ ሰዎች ጋር ህብረት አታድርጉ። የብርሃን ልጆች ከሆናችሁ ከጨለማ ልጆች ጋር ህብረት አታድርጉ። ህብረት መንፈሳዊ ነው አይደለም? ስፒሪቹዋል ነው። መንፈሳዊ አንድነትን ምንለማመድ። የብርሃን ልጅ ከጨለማ ልጅ ጋር መንፈሳዊ ህብረት ሊያደርግ አይችልም። ሁለተኛ ቆሮንቶስ 6:4 ከማያምኑ ሰዎች ጋር አግባብ ባልሆነ መንገድ አትጠመዱ። ጽድቅ ከአመጽ ጋር ምን ግንኙነት አለው? ብርሃንስ ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልሆር ጋር ምን ስምምነት አለው? የሚያምን ከማያምን ጋር ምን ህብረት አለው? የእግዚአብሔር ቤተ መቅደስ ከጣዖታት ጋር ምን ስምምነት አለው? እኛ እኮ የሕያው የእግዚአብሔር ቤተ መቅደስ ነን። እግዚአብሔርም እንዲህ ሲል ተናግሯል፣ ከእነርሱ ጋር እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው ሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህ ከመካከላቸው ውጡ ተብሎ ተጽፏል። ለእኔም የተለያችሁ ሁኑ ይላል ጌታ። እርኩስ የሆነውን ነገር አትንኩ፣ እኔም እቀበላችኋለሁ ይላል። አንዱ እያለፈ ባለ ሌሊት እየነጋ ባለ ቀን መካከል እንደሚኖር የብርሃን ልጅ ከኔ የሚጠበቀው ምንድነው? ከጨለማ ልጆች ጋር ህብረት ማድረግ አይፈቀድልኝ። ተፈጥሯዊ ልዩነት ስላለኝ እነሱ የጨለማ ልጆች፣ እነሱ የለበሱት የማታውን ልብስ፣ እኔ የብርሃን ልጅ፣ እኔ የለበስኩት ደግሞ የብርሃንን የጦር ዕቃ። ስለዚህ አንዳችሁ ውህደት ልፈጥር እንዳልችል መጽሐፉ ያስጠነቀቀኛል። ሌላው ከስጋ ምኞት ራቁ ይላል። የብርሃን ልጆች ከሆናችሁ አንደኛ ጴጥሮስ 2:9 እናንተ ግን ከጨለማ ይላል ወደ አስደናቂ ብርሃኑ የጠራችሁን የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ እግዚአብሔር ለራሱ የለያችሁ ሕዝብ ናችሁ ይላል። ወዳጆች ሆይ ይላል ቁጥር 11 በዚህ ዓለም እንግዶችና መጻተኞች እንደመሆናችሁ መጠን መቼም መሆን ይሁንልን። ይሄ የተጻፈላቸው ሰዎች የታደሉ ናቸው። ያው መጻተኞች እንደመሆናችሁ መጠን
አንዳንድ አያያዛችን መጻተኛ አንመስልም። ከኛ ይልቅ አህዛብ መጻተኛ ይመስላሉ እዚህ ምድር ላይ። እነሱ ናቸው በዓለም የተማረሩ የሚመስለው። ምንም እኮ ደስታ የለም እዚህ ምድር የሚሉት እነሱ ናቸው። ምኑ ደስ ይላል የሚሉት እነሱ ናቸው። መጻተኞች ነን። አሜን። እንግዶች ነን። ቋሚ ነገር እዚህ የለን። እንደመሆናችሁ መጠን ነፍስን ከሚወጋ ስጋዊ ምኞት እንድትርቁ ለምናችኋለሁ። ብርሃኑ ስለሆናችሁ ነፍስን ከሚወጋ ስጋዊ ምኞት እንድትርቁ እለምናችኋለሁ። በአሕዛብ መካከል በመልካም ሕይወት ኑሩ ተብሎ ተጽፏል። ብርሃናችን እንዲታይ ጸጋው ይብዛል። ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ። እንደ ብርሃን ልጆች ኑሩ ይላል ኤፌሶን 5:8። እንደ ብርሃን ልጆች ኑሩ። የብርሃን ፍሬ በበጎነት በጽድቅና በእውነት ሁሉ ዘንድ ነውና፣ እንዲሁም ጌታን ደስ የሚያሰኘውን ፈልጉ። የቱ ነው የሚያረካ ብላችሁ ፈልጉ። ፍሬ ከሌለው ከጨለማ ስራ ጋር ምንም አይነት ግንኙነት አይኑራችሁ። ይልቁን ግለጡት። በድብቅ የሚሰሩትን ነገር መናገር ራሱ አሳፋሪ ነውና ብርሃን የበራበት ነገር ሁሉ ግልጽ ሆኖ ይታያል። ስለዚህ ምንም ግንኙነት አይኑራችሁ ከጨለማ ስራ ጋር። እግዚአብሔር ይርዳን።